ቀስ ቀስ እየደረስን ነው። ከበደሻ ቀስ ቀስ እንዳትጋጪ ግን እንዳለ ከፊትሽ በቃ ይሄ ነው ሰርፕራይዝ። ምንድነው? ወደ ካሜራው ምን ልታረጉኝ ነው ግን? ሽታው ምን ይላል? እስቲ ያሽቹ። እንደ ብሩኬ ጥሩ መዓዛ አለው። ገዛው መኪና። አረ እባክህ እንዴ መኪና ገዛ ይላል እንዴ? ማስቲካ መሰለ እንዴ? እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም ግን በጣም ደስ ብሎኛል። ልዩ ቀነቡ ልዩ ደስ የሚል ቀነቡ ልዩ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ይመስገን። ዛሬ ደስ በሚል ቪዲዮ ነው የመጣሁት። ማለት በዚህ እድሜ ደስ የሚል ስኬት እኔ እንጃ ከዚህ በላይ ነው ብዙ ማሳካት ፈልገው ከፈጣሪ ጋር እና ከቅመሟ ጋር ማለት ነውና እንደዚህ አይነት መኪና የመግዛት ህልም አለኝ። እንደምታዩት በጣም ነው የሚያምረው መኪናው እና ደስ ይላል። እንደዚህ አይነት መኪና ብገዛ ደስ ይለኛል። ግን ትንሽ 1-3 ቀን ምናምን አይታችሁ ከሆነ ቪዲዮ ስንሰራ ሄድ መጣ ጠፋ ምናምን እያልን ነበር። አንዳንድ ቀን ጋፕ እያደረግን ግን ብዙ ማንገኝበት ቀናቶች አብዝተን ነበር በዚህ ሳምንት ምናምን እና በነዛ ቀናቶች መሀል ውስጥ እኔ ምን እየሰራው ነበር መሰላችሁ? መኪና ልገዛ ባስባስ እያልኩ ነበር። ሲሪየስ ሳወራ መኪና ገዝቼ ነው እና እንዴት አያችኋት? መኪናዬን ታምራለች። እኔ ወድጃታለሁ እና አላሰብኩትም። የሆነ በጣም ደስ የሚል ስሜት አለው በወጣትነት የሆነ ንብረት ስትይዙ ምናምን አስቡትና ቤተሰብ ገና አላወቀም እና ይሄን ቪዲዮ ሳይት ያላቸውን ፊሊንግ አሁን ሙሽዬ እነን ስታይ ደስ የሚላት ይመስለኛልና ቅመሟን ደግሞ ሰርፕራይዝ ማድረግ ፈልጌ ነው እንደ ሙሽራ አንተን እንደዚህ አድርጌ እና አበባም ይዤላታለሁ። እንደዚህ አበባ አሳስሬ ምናምን ነው የመጣሁት እና እቺ መኪና በጣም መውዳት አይነት መኪና ናት። ለኔ ተስማማለች። ለኢትዮጵያ የሚስማማ አይነት መኪና ነውና እግዚአብሔር ይመስገን ለዚህ በቅቻለሁ። አመሰግናለሁ። የእናንተም እጅ አለበት። ከኔ ጎን ነበራችሁ፣ አበረታታችሁኝ ነበር እና እንዴት ብዬ ልንገራችሁ ደስታዬን። በጣም ደስ ብሎኛል። አንድ ነገር አሳክቻለሁ በህይወቴ። በዚህ እድሜ አንድ ነገር አሳክቻለሁ ከናቴ ባሻገር ማለት ነው። ዋናዋ እናቴ ናትና ሞር ደግሞ ይበልጥ ብዙ ለመንቀሳቀስ አዲስ አበባ ውስጥ ታውቃላችሁ፣ የታክሲም የራይድ ነገር ያለውን ነገር ታውቃላችሁና እኔ እድለኛ ነኝ በእውነት በዚህ አጭር ጊዜ ውስጥ ስኬታማ ሆኛለሁ። አንዳንዴ ድምጽ አልባ ሚሳኤላ የሚባለው ምንም ሳናሳይ ምንም ነገር ኩሽ ሳናረግ ነው ይሄንን መኪና ገዝቻለሁና አስቡት ሃይሚ ምን አይነት ፊሊንግ ውስጥ እንደምትገባ አታምንም። አሁን እንደዚህ አስቡ የሚያክል መኪና ገዝቼ ምናምን የሃይሚ የሆነ ፊሊንጓን አስቡት። ከምጠብቀው በላይ ነው መሆንባትና ብቻ ለዛ ነው ሁሉ ቀን እየጠፋን የነበረው ምናምን የመኪና ባለቤት ሆኜላችኋለሁ። ከዛ ቀስ እያልኩኝ ጓደኞቼ መግጨት ጀምራለሁ። ከነሱ ነው ጀምሮ ጓደኞቼ አንድ ሆስፒታል አንድ የሆነ ነገር እያረኩኝ ጠቅጠቅ እያረኩኝ እጨርሳቸዋለሁ። ግን ስቀልድ ነው እና ጓደኞቼም የሚያውቁት ቤኪ ያውቃል፣ ፍፄ ያውቃል፣ ሚሽታ ያውቃል እና ሚሽታ ደግሞ ሃይሚን ሊያመጣት እሷ ጋር ነው ያለውና ከሚፍታ ጋር ወርቻለሁኝ ሃይሚን ይዘሊና ምናምን ብዬውና ሃይሚን አይኗን ሸፍኖ ምናምን ነው የሚያመጣት እና በጣም ደስተኛ ትሆናለች ብዬ ተስፋ አደርጋለሁ። የምሬን ነው። የኔን ስኬት ነው የምትፈልገው፣ የኔን ከፍታ ነው የምትፈልገው። አንድም ቀን ዝቅ ብዬ ወርቄ እንድታይ አትፈልግም እና በጣም ደስ ይላታል ብዬ አስባለሁኝ። እስቲ እሷን ፊሊንግ አብረን ምን ይሆናል። እስከዛው መኪናዬን ላስተዋውቃችሁ። ጄቱር ይባላል። ጄቱር ዳሽን ምናምን የሚባል መኪና ነው አይ ቲንክ እና በቃ እንደ ቀልድ ነው ሄጄ ገዛሁት። ባይገርማችሁ ለራሴ ራሱ ግራም ያጋባኝ እግዚአብሔር ሄርኩኝ አየሁት ይዤ መጣሁ። ላይክ በቃ ልብስ ጫማ ገዝታችሁ እንደምትመጡት ማለት ነውና ሄርኩኝ ገዝቼ መጣሁ። ደንግጫለሁና ከዚህ ከመጣሁ በኋላ ሰፈር ገዝቼ ነው ምናምን አይነቱ ስሜት ውስጥ ገብቼ ነበርና ብቻ ቤተሰቦቼ የመኪና ባለቤት ሆኛለሁኝ። እስቲ ሃይሚዬ ስትመጣን ያለውን ፊሊንግ እናያለን። ያው ቤተሰቦቼ ይሄንን ቪዲዮ ያዩታልና በእኔ ስኬት እንደምትደሰቱና ደስ እንደሚላችሁ ተስፋ አደርጋለሁ። ወንድሞቼ እናቴ መጥቼ እስካንቀባረርሽ ነው የቸኮልኩት። በዓል ደርሶልኝ አይ ቲንክ 2 ሳምንት ምናምን ነው የቀረውና አሁን እሁድ ምናምን ሲደርስ 2 ሳምንት ይቀረዋል ጾም ሊፈታ። ያኔ እመጣለሁ። ያኔ ፈታ አረግሻለሁ የኔ ውድ እናት በአዲሱ መኪናችን ማለት ነውና የቅመሟንም ፊሊንግ አብረን ምና ይሆናል። አብራችሁን ቆዩ።
በጣም አመሰግናለሁኝ። ከብዙ ጣውረድ ከብዙ ችግር ከብዙ ነገራቶች በኋላ ነው እዚህ የደረስነውና ባይዘው በጣም ትልቅ ነገር ነው መኪና መግዛት። የሆነ በዚህ እድሜ አሁን እኛ ባለንበት ኤጅ የሆነ ንብረት መያዝ በጣም አሪፍና ትልቅ ነገር ነውና ያው እናንተም ከጎኔ የነበራችሁ ቤተሰቦቻችን ማለት ነው አመሰግናለሁ በጣም። ወደፊትም የልባችሁን አይቀየርብን ለኛ ያላችሁ ስሜት ማለት ነው። እኛም ለእናንተ ያለን አይቀየርም እርግጠኛ ነኝ። ከእግዚአብሔር ጋር ወደፊት እንላለን። በጣም ቴንኪው ላችሁንም። እናንተም በእኔ ደስታ የምትደሰቱ አይነት ሰዎች ናችሁና ከአሁኑኑ ላመስግናችሁ። ያው በጣም ደስ እንደሚላችሁ ተስፋ አደርጋለሁኝ እና አመሰግናለሁ በጣም። ከመማው እስክትመጣ አብራችሁኝ ቆዩ። ሚፍታ ጋር እደውልለትና እንዴት እንደሆነ ዝም ብዬ ቼክ አደርገዋለሁ። ትንሽ ያው የሴት ነገር አላት ታረፍድበታለች ይመስለኛል፣ ታስቸግረዋለች እና አብራችሁኝ ቆዩ። እኔ ደስ ብሎኛል። ያው ቀለል አድርጌው ነው ሁላ ሳላካብደው። ጓደኞቼም አሉ ትንሽ ሰው ነው ያወቀውና ጓደኞቼም ይሄን ቪዲዮ ስታዩት ደስ እንደሚላችሁ ተስፋ አደርጋለሁ። አብረን ፈታ እንልበታለን። የጋራው ነው የጋራ ንብረት ነው አታስቡ። እና አመሰግናለሁ። እነሱ እስኪመጡ እንጠብቃቸው። ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ደስ የሚል አንድ ቀን ጊዜ ልዩ ቀን ግን አስባሽታል እግዚአብሔርን እንዲደስ ሊላት እንደሚችል አይሚ በእውነት የምሬ ነው። በጣም ደስ እንደሚላት ተስፋ አደርጋለሁ እግዚአብሔርን። ምክንያቱም በጣም ብዙ ከምናወራቸው ነገሮች አሉ ማለት ትልቅ ነገር ትጠብቃለች ከኔ እሷ የሆነ ትልቅ ነገር ደርሶ የሆነ ትልቅ ቦታ ደርሼ ምናምን አይነት ነገር ማየት ትፈልጋለች እና ብዙ ችግር ያሳለፍን ሰዎች ነንና በጣም ደስ ይላታል ብዬ ተስፋ አደርጋለሁ። የምሬን ሲሪየስ ለሷ ራሱ በጣም ብዙ ነገር ነው የምመኝላትም በጣም ብዙ ነገር እናሳካለን አንድ ላይ ከሆነን የእግዚአብሔር ፍቃድ ነውና አድርጎታልም ፈጣሪያችን ያሳይቶናል አይደለ ትልቅ ነገር አሲዞኝ ያሳይቶናልና እግዚአብሔር ይመስገን። አመሰግናለሁ በጣም ቤተሰብ መጥቷል። አይኗን አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀስ እየደረስን ነው። ከበደሻ ቀስ እንዳትጋጪ ግን እንዳለ ከፊትሽ በቃ ይሄ ነው ሰርፕራይዝ። እንጨት ነው አርፈሽ ኦኬ እሺ አትገልጥኝ። በብሩክ ሰርፕራይዝ አደረግንሽ። ምንድነው? ቆይ ቀስ በይ እንደዚህ ዙሪ። መጀመሪያ አንዳንድ ነገር አውራት ብሩክ ምን ቢኖረው መጀመሪያ ሰላም ትበላችሁ። መጀመሪያ ሰላም ትበላችሁ እንዴ አይኔ ተጨፍኝ። ጭራሽ ካሜራ አለ። ካሜራ አለ። ሰላም በቅድሜ። እሺ ወዴት ነው ካሜራው? ፊት ለፊት እንደዚህ አሁን ቀጥታ። ወይኔ እሺ ሰላም በይ። አግለጡኝ በእናታችሁ። ወይኔ ተው ወይኔ ኧረ ፋዘር ተው ምንድነው? አይ ፋዘር ላንቺ አግዞ አይንሽን ስናስር ፋዘር ላንቺ አግዞ ሊገለን ነበር። እጅ ወደ ላይ ጋርድም ቀጥረሽ ማመዞር በቃ ሰው መውደድ ሲሰጣችሁ በየቦታው ጠባቂ ይኖራል። ወይኔ እሺ አሁን ሰላም በይ እንዲዞርሽ። ወዴት? እንደዚህ እዛው ሆነሽ እንደዚህ? አዎ እሺ ግለጡኝ በእግዚአብሔር ግን ሰላም። ኧረ እንገልጥሽም አውሪቶ። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ ይመስገን።
ግን አይኔን ጨፍነውኛል። ምን እንዳለ አላውቅም። ምን ሊያረግ እኔ ምንም የለኝም። እኔ ይሄው እዚሁ እንደያዝናት ታግታለሽ ፍራውራቱ። ኧረ ልጅ ቀልድ ነው። እሺ 1000 ሰላም በያቸው። በስርዓት አልኳቸው እኮ ሰላም እንዴት ናችሁ? ግን ምንድነው አላማቸው? እኔ ምንም የለኝም በስሜ እውነት ይኸው በስምሽ ምንም የለም። ይሄ ስልክ ባንቺ ስም አይደል እኮ በቃ ስልኬ ነው። አሁንማ በስምሽ ብዙ ነገር ይኸው ቦርሳዬን ይኸው ምን እንዲኖርሽ ነው የምትፈልጊው? ምን እንዲኖርሽ ትፈልጊያለሽ በስምሽ? እኔ በስሜ ኧረ ቡቡ ከእንደ አዲስ ትጠይቀኛለህ ታውቅ የለ እኮ ንገሪኝ። አሁን ቤተሰብ አለ ሚፍታ አለ። አሁን ሚፍታ አያውቅም። ምንድነው እኔ ፍላጎት ስልክ ነው። በነገራችን ላይ እኔ ፍላጎቴ ብዙ ነው፣ ተገድቦ አያውቅም። የሰው ልጅ ፍላጎት ብዙ ነው፣ ተገድቦ አያውቅም። አሁን በቃ ያስፈልገኛል ብለሽ ብታስቢ ምንድነው? ለምሳሌ እኔ ቤት መኪና እፈልጋለሁ እና እሱማ ይፈልጋል። እኔም እኮ እሱን ነው የምፈልገው። ታዲያ ተናገሪ፣ ዝም ብለሽ አትናገሪ። በቃ ቤት መኪና እፈልጋለሁ። ያው አሁን ላይ መሰረታዊ ነገሮች እነሱ ስለሆኑ በተለይ መኪና፣ የራይድ ደግሞ በጣም አማሮናል። ታክሲ ራይድ አጨነቂ። ለማንኛውም ከባድ ስጦታ አልሰጥሽ ነው። ምንድነው እዚህ ጋር ሚንኮሻኮሽ? ከባድ ስጦታ እሱ ነው ስጦታው። ቆይ ቀስ በያ እንዴ! አንቺ ደግሞ ኧረ ጨነቀኝ በእግዚአብሔር። የምር እናግታት እንዴ! እኔ እንቅልፍ ልተኛ ነው። የአበባ እርሻ ነው ልንሰጥሽ ያሰብነው። ሳምፕልና ይሄ ሳምፕሉ ነው። ኦኬ እሺ፣ ወደ ሌላ ቦታ መዞር እንዳዞሪ ቀጥ በይ። ወደ ካሜራ። ኦኬ፣ አንተ ፍታላ። ወደ ካሜራ። ምንድነው? ወደ ካሜራው። ምን ልታረጉኝ ነው ግን? አዎ፣ ቀስ በይ፣ ቀስ በይ። እንኳን ደስ አለሽ። አበባ ከሰጠሽ አበባ እርሻ ገዝቷል እሱ። ይሄ ሳምፕል ነው። እሺ ስንት ካሬ ነበር? ኧረ እንዲህ ሺህ ካሬ ሁላ ቁጥር የለውም። ልቀቀኝ፣ አታስጨንቅ። አርፈሽ ቁሚ ተባልሽ እኮ ሴትዮ። ፀጉሬን አታበላሽ እና ወደድሽው? አዎ አሳጥራይዝሽ። እኔ ቤተሰብ አበባ ሰጥቼሽ አላውቅም። አበባ ከሰጠኝ ቆይቷልና አንዳንዶቹ እንደዚህ ዞሮ አይደለም የሰጠኝ እና ልንበርከክልሽ ነበር። እሺ ቀጥበይ። የትም ወለም ዘለም የለም። እሺ ምን አደረኩኝ? ከዛ ይኸው እንዲህ ነው አንፈልግም። እንደዚህ አይደለም። ምን እንጨት ውጣል እንደዚህ አንተ ተንበርክኬሽ ይኸው ወይኔ አመሰግናለሁ። አንቺን እንትን ለማኮብልስቶን ላይ ተፈጣፈጥኩልሽ። እሺ በቃ አሁን ወደርሽው። መጀመሪያ ደበረሽ፣ አሁን ወደርሽው። አይ አሁን አሰጣጥህ ራሱ አሪፍ ነው። ለምን ዝም ብሎ እንደዚህ አይሰጣም? ያለውበት ሁኔታ ምቹ ላይ ይሰጣል። አይሰጥም? እንደዚህ አይነት ታይም አይሰጥም? ተጀምሯል። ይሰጣል። ተጀመረ እኮ በእኔ ተጀመረ። እንደውም ወንዶች ስጡ፣ እንጨት ስጣችሁ፣ ስጡ፣ እንጨት ስጣችሁ ማለት ነው። ምንድነው አላማችሁ? የአበባ ሳምፕል ለመስጠት ነው። ተመቸሽ? ባይዘው የአበባ እርሻ ከፍቻለሁ። በጣም ወድጄዋለሁ። ቤተሰብ አይ ሚስተር ያወራን የወንዶች ጉዳይ። ኧረ በእናታችሁ አትንቀልቅ። አማርኛ ነው። አነሰ ነው አንድ አበባ ስለሆነ አንድ አነሰ እያለን እኮ ነው። ምንድነው ኮሌጅ ነው? ምንም የለም። የምር እንደዚህ በጎን አይቻለሁ። ምንም የለም። አንቺ ቀጥበሽ አትጨንቅኝ። የሆነ ነገር አይቻለሁ። ብዙ ነገር ልናማክርሽ ነው የጠራንሽ። ምንድነው ታማክሩኝ? የአበባ እርሻ ቢዝነስ ግን ለኤክስፖርት ነው። የአበባ እርሻ ቢዝነስ ልጀምር አስቤያለሁ እና ይሄ ሳምፕሉ ነው። አሁን ጀምሬያለሁ እኮ። እኔም ሁሌ አበባ ይሰጠኛል። ስለፈልጊው አይደለም። አሁን ይሄ በትንሹ እኮ ጀምሬያለሁ እና ይሄ ሳምፕሉ ነው እና አሪፍ ነው። ገና እየፋፋ ያለ አበባ ነው። አሪፍ ነው። አዎ ቆንጆ ነው። እንደኔ እይታ በጣም ወድጃለሁ እኮ። አበባ ትወጃለሽ እንዴ? አበባ የሚጠላ ሰው አለ? አሁን ልጀምርልሽ ነው እና ለምን ገበሬ አላረግሽም? አንተ ነስተሽ ያስ ከነሱ ጋር ትያለሽ። ኮከቤ አትክልተኛ ነው አልልህም መቼም። ማናት ኮከቤ? እንደዚህ በወንድ ቢሆን ተይቃት ነበር። አንተ ቦስ ፈልጓል ወሰሪ ትዳር ኮከቤ ፈልግ። እኔ መስከባኝ አነሰሽ። እሺ አይ የምር ግን በጣም ወድጃለሁ። አንድ አይደብርሽ። ካነሰሽ እኮ ችግር የለውም እንጨምራለን። እንዴ እኔ በጣም ወድጃለሁ። የምርሽን ነው? እውነት ጌታ። ሽታው ምን ይላል? እስቲ ያሽች። እንደ ብሩኬ ጥሩ መዓዛ አለው። ወይኔ ኮከቤ ነይ በይው። ለማንኛውም ይሄ ካነሰሽ ማለት ነው። ኦኬ ይሄኛውን አበባ አላየሽውም እስካሁን? በጣም ብዙ ነው አለ አበባ እኮ አበባውን አላየሽውም? ይሄኛውን አበባ 1 2 3 4 ልቆጥረው ነው። ነጭም አለው። በኢየሱስ ስም ምንድነው? አበባ እሺ አበባ ነው ግን ምን ታረጋላችሁ እዚህ? ሰርጋለሁ። አንቺ ምን ነው እንቀር ቲሸርት እንቀር ቶሎ በነጭ እኔ እግዚአብሔርን መኪና እንደዚህ ሲሆን ማየው እንዲህ እንትን ሰርግ ሲኖር ነው። ማን ሊያገባ ነው? ማን? ኤፍሬም ነው።
ስለ ኮከብ እያሰብን ነው ግን እኔ ስለ ኮከብ እያልኩ እሷ ኤፍሬም እሺ ተገኘ ምንም አበባ አሁን ብዙ ሁላ ይሄ ነው አሁን የእርሻዬ ብዙ ይሄ ነው እስካሁን የወጣው ታነሰሽ ብዬ ነው በነገራችን ላይ አይነት በጣም ሁለቱንም ወድጃለሁ ይሄንን አረ ይሄም ያምራል ግን ተው አታስፈራል ዘርፋችሁ ነው እንዴ እንጂ ጠፊ ባለ ይሄንንስ አልወደድሽም ያምራል ወድጃለሁ ምን አለ ምንም የለውም ግን ነው ቁልፍ አረ ይሄ ልጅ አንዴ እንደዚህ አይሆንም እንካባክ እንዴ ለማንኛውም የኔ ቆንጆ የኔ ቅመም ማለት ዛሬ ጠራሽ ምሪ ከፍቷል እንዴ ልንካው ይሄው ንኪው እንዳታጮብኝ ወይኔ እስቲ ንኪው ጌታ ሆይ ንኪው ኦ ከፈታ ኧረ በራ ደስ ይላል እስኪ ኧረ ጮኸ ለማንኛውም ስሚኝ ቀስ ብለሽ ስሚኝ አንተ የምር ቁልፉ ነው ይሄ የሱ ለማንኛውም አሁን ቀስ ብለሽ ስሚኝ በጣም እንድኖረችና ነው እኮ ያ አበባውትን የትንሽ ነገር ነው አበባው ላይ ነው ትኩረትሽ ነው አልገባኝም ምን ጀምራችኋል ይሄ ምን ፊደል ነው ኢቲ ኦያ ቴትር መኪና ገዝቼ ማለት አረ ምን ማለት ነው አላስጨነቃት እኔ እያለች ነው ገዛው መኪና አረ እባክህ እንዴ መኪና ገዛ ይላል እንዴ ማስቲካ መሰለው እንዴ አታምኚኝም አረ እኔ እንደዚህ አይነት ትልቅ ነገር አላምንም አይታችኋል ኮንፊደንስ የላትም በል አይ አይደለም እኔ እኮ ድሪም ይላል ቲሸርቱ ለራሱ አንተ አላነበብኩትም ነበር ገዝቻለሁ መኪና እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም እኔ አንቺ ሰርፕራይዝ ላድርግ ብል ምንም አበባ ፎገራ ታይታል ከመኪናው በላይ አበባ ፎገራ አይደለም ጌታ አይደለም ግን በጣም ደስ ብሎኛል እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ከዓይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ የምርህን ነው ግን መግባ ጋቢና ላንቺ ብቻ ነው ሃይሚ ብዬ አስለጥፍበታለሁ ምን ቁልፉን አይ ቀስ በቀስ ገና ሳልጠግበው ይስ የምር ግን አንተ ማለት እኔ እንጃ ላሳይሽ የተፈራረ ግሩን ምናምን እኮ ከፈተ ምናምን እንደዚህ ንክት ሳረግ ከፈተ ከዛ ድምጽም አመጣ በቃ እንደዚህ ነው እንግዲህ አላመንኩትም በቃ እንደ ቀልድ ነው የሄድኩት ከሱ ጋር ላይ ያወራው በቃ ሰሞኑን የጠፋው ለዛ ጠፋ እያስተካከልኩ ነበር ሪስፔክት ኢሜጅ ለማንኛውም ዝም ብዬ ሄድኩና ገዝቶት መጣው በቃ እዛ ያው ቤተሰቦቼ የሚወጣ ደስ ይላችኋል ብዬ ተስፋ አደርጋለሁ ከዚህ በኋላ የራይድ ወጪ አስቸግሮኛል እያለች ነበር ማለት እንትና ፊቷና በጣም ደስ ያላት ማለት ከዚህ በኋላ የለም እሺ የራይድ ወጪ የለም አታስቡ እናንተ ትከፍላላችሁ ላይ ዱባይ ምናምን ስትሄዱ በመኪና ይቻላል በመኪና መሄድ እሺ መቅራትም አለና ዱባይ ተራ መርካቶ እንደዛ በሉኛ የምር እንኳን ደስ አለሽ ለማንኛውም ከዚህ በኋላ በመኪና ነው ይዤሽ ምዞርሽ የምርህን ነው አይ በእግርሽም ትያለሽ ከበለ እኔ ፈቃደኛ ነኝ ለሞዘ አይደለም ማለት ደስታዬን በቃ ለመግለጽ በጣም እንዴት ተዘጋግባል አዎ እኔና ታይቶሽ አንደኛ የሆነ ሰርግ ነገር ነው መሰለኝ ይሄው ለአንቺ ነው እንትን ያልኩት ጋቢና የተውኩት ነግሬዋለሁ አይቻልም መግባት ሃይሚና እንጥላለን አይቻልም እንዴ እኔ እያለ አይቻልም አዋላ ክፈትልኝ አንዱ መገባት ጀመረ አይ ስሙ ጓደኞቼ ሃይሚ ካለች ከኔ ጋር ባክሳይድ ይላል ከኋላ አይ አልሰማችሁ የምር በጣም ደስ ብሎኛል እኔ በጣም ነው ደስ ያለኝ ድንገት እንደ እንትን ነው ይጄ ገዝቼ መጣሁ ገባኝ ሚፍታ መኪና እየገዛሁ ጫማ ምናምን ምረጥልኝ አይነት ነገር ነው መሰለኝ ታውቂያለህ የምር በጣም ነው ያኮራሁት ዝም ብዬ ሄድኩኝ በቃ ገዝቼ መጣሁ የምር ግን አንተ አንደኛ ሰው ነክ እና የምር አልጠበቅኩም
እና ግን እንጃ እንደዚህ ያሰረከው ማንን ልቀፍያ ጨረቃ ነው ኮከቤ ነው እንጂ ኮከቤ ጨረቃኛ ነን ፋሚሊዎቻችን እና እኛ እና እንኳን ደስ መግባት ትችያለሽ መኪና ውስጥ። ቆይ አንዴ ቴንኪው ልበል። ለምን ተሰማሽ ስሜትሽን? በቃላት ለመግለጽ ከባድ ነው። አዎ በጣም ስለ የሆነ የውስጥ ስሜት በቃላት ለመግለጽ ይከብዳል በጣም። እኔ በጣም ደስ ብሎኛል። አልጠበቅኩም። እንደዚህ ነገር አትናገርም። የሆነ ትንሽ እንኳን ያመልጠህ አይነገርም። ለምን ይነገራል? ሰርፕራይዝ እንደዚህ ነው እንዴ እንዳስብበት በአንድ ቀን እኮ ነው የገዛሁት። እንዳስብበት እንኳን እኮ ጊዜ የለኝም። ሌላ ወሬ ያወራል። ጠዋት መኪና ገዛሁ። ገብቶሻል? ኧረ ትለያለህ። እንደዛ አይነት ነገር ነው ያደረኩት። ሄርኩ በቃ ጫማ ላይ ገዝተሽ ተመጫወተሽ ዝም ብለሽ እንደዛ ገዝቼ መኪና መጣሁ። እግዚአብሔር ይመስገን። የምር ማለት ዞሬ አይቼው ምናምን ይሄ ቁልፉን ስነካም አላመልኩም። አለች ታውቃለች። ለማንኛውም ከዚህ በኋላ ትፍታ ነው የምንልበት። ቤተሰብም ጋር ስንሄድ በዚህ መኪና ነው ሻታስቢ። እሺ እኔ እንደውም ሰላም ደብረ ዘይት መሄድ እንችላለን። ለምዚህ ሰፋ ያለ ማደር ትችያለሽ። አንተ እንደውም የቤት ኪራይ መሩኝ ነበር። አሁን በሩን እንደ አልጋ ተጠቀሚዋለሽ። በቃ በጣም ደስ ብሏታል። አዎ የምር በጣም ደስ ብሎኛል። ከአቅሜ በላይ ነው የምር። አንደኛ አልጠበቅኩም እንደዚህ አይነት ትልቅ ነገሮች እንዲህ ባጭር ጊዜ እንዲህ በቀላሉ የምር ቡራ በጣም እና የኔ ባትን ይቆጨኝ ነበር። ያኔ ጀግና ኮከቤ የምር በጣም ደስ ብሎኛል። ቴንኪው በጣም ያው ቤተሰቦችንም እያመሰገንኩ ነበር እና እናቴ ጋር ስመጣ ከሁለት ሳምንት በኋላ በራሴ መኪና ቤተሰቦች ያው እነ ሀብ ምናምን ይሄን ቪዲዮ ያዩታል እርግጠኛ ነኝ። ከኔ በላይ ደግሞ በጣም ደስ ይላቸዋል ብዬ አስባለሁ። ሁሉም ደስ ይላል ብዬ ጓደኞቼ አልነገርኳቸው። ያውቁትም ትንሽ ሰው ነው ምንም አብሮኝ 2-3 ሰው ነበረ። አሰን ነበር፣ ቤኪ ነበረ፣ ሚፍታ ያውቁት ሚስጥረኛ ናቸው። ምንድነው ሚስጥረኛ? በየትኛው ታይማቸው ወሩ ፍጥንጠን ነው ያደረኩት። ሎሬ እንኳን ምን ችግር አለው? ስልክ አለ ደውሎ አይበር ይገዛ ነው። እሺ በሉ እኔ አልቀየማችሁም፣ ችግር የለውም እኮ ግን ጋቢናው ግን እኔ ነው። ለማንኛውም መግባት ትችያለሽ እንዴ? ወደስታ ቁልፉ ልስጥሽ። በጋቢና እኮ አይነዳም። ልክፈተው እንጂ ለምን ይቀርብኛል? የኔ እናት ያቸው እየዞርሽ ከፈትኩት። አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ የቀን ወደህ ተገኝተህ አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ የቀን ወደህ ተገኝተህ የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን ልዩ ቀን ነው ልዩ ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘ